ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዳዲስ መረጃዎች ተገናኝተናል። እነዚህ አዳዲስ መረጃዎች ምንም እንኳን ዜናቸው ጥሩ ባይሆንም ግን ጊዜያችንን የሚዋጁ እንዲሁም እኛንም የሚያነቁን ስለሆኑ እጅግ አንገብጋቢ ነው ብለን ስላሰብን ነው ወደ እናንተ ያመጣ ነው። እንዲሁም ተአምር ሊመስል የሚችል አንድ ክስተት በዚህ ሁሉ መከራ ውስጥ ታይቷል። በጣም በርካቶች የተቀባበሉት ነው። ሚኒስትሪ ሚዲያውን ጨምሮ በጣም ብዙዎች ስለዚህ ጉዳይ እያወሩ ነው። እናም ደግሞ አንዳንዶች እንዴት ይህንን ሁሉ የሰው ልጅ እያየ ወደ ክርስቶስ ልቦና አይመልስም ብለው በቪዲዮ ወጥተው የተናገሩ ነበረ። መረጃው ምን ይመስላል የሚለውን ከኛ ጋር አብራችሁ ቆይታ ስታረጉ አብረን እንፈትሸዋለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። የምናነሳቸው ሁለት ርዕሰ ጉዳዮች ናቸው። አንዱ እንግዲህ ከፍተኛ የሆነ በኢንዲያና ወደ 17 በላይ የሚሆኑ ቶርኔዶ ተነስቶ ሀገሪቷ ፍርስርሷ ወጥቷል። በዚህም መካከል እንግዲህ አንድ ታላቅ መስቀል ግን ምንም ሳይሆን ያ ሁሉ የወደቀ ዛፍና የፈራረሰ ትምህርት ቤትና አካባቢው ላይ ያለ ነገር ሁሉ ሲወድም መስቀሉ ብቻ መቆሙ ተአምራት ነው እየተባለ ነው። ሌላው እንግዲህ መላ አውሮፓ በሚባል ደረጃ በሙቀት እየተናጠ ነው ያለው ማለት ነው። በርካቶችም እንግዲህ ሁሉም ማህበረሰብ ራሱን እንዲያዘጋጅ መረጃዎችን እያወጡ ነው፣ ጀርመንን ጨምሮ ማለት ነው። እነዚህ ነው በዝርዝር የምናየው። እንግዲህ ምናልባትም በዛው አካባቢ ደግሞ የምትኖሩ ቤተሰቦቻችን የበለጠ መረጃውን እናንተ ስለምታውቁት ኮመንት ላይ ምን እየተፈጠረ እንዳለ በምን ሁኔታ እንዳላችሁ ብትነግሩን ደስ ይለናል። ሁላችንም ግን ለተጨነቁ ሁሉ መጸለይ እንዳለብን ነው ለኔ የሚሰማኝ። ክስተቱ እንግዲህ አሁን ከትላንት በስቲያ ዛሬንም ጨምሮ ነው ይሄ ነገር እየሆነ ያለው በሰሜን ምዕራብ ኢንዲያና። በተለይ ደግሞ ማርቬ በተባለች ከተማ ላይ በደረሰ ከፍተኛ ኃይለኛ የቶርኔዶ ከባድ ገዳይ አውሎ ንፋስ አደጋ ወቅት የተከሰቱ ነገሮች አሉ። አውሎ ንፋሱ አንድሪያን ካቶሊክ ሁለተኛ ደረጃ ትምህርት ቤትን ሙሉ ለሙሉ አውድሟል እየተባለ ነው የተወራ ያለው። በዚህ ላይ ቪዲዮዎችም ታይተዋል። የትምህርት ቤቱ ጣራዎች በሙሉ ተገንጥለዋል፣ መስኮቶች ተሰባብረዋል፣ እንዲሁም የስፖርት መጫወቻ ሜዳዎች ሙሉ በሙሉ እንደወደሙ የሚያሳዩ ቪዲዮዎች አሉ። በዚህ ሁሉ ፍርስራሽና ውድመት መሃል ግን በትምህርት ቤት ቅጥር ግቢ ውስጥ በውጭ በኩል ቆሞ የነበረው ታላቁ የኢየሱስ ክርስቶስ የስቅለት ምስል ያለበት መስቀል ያለምንም መነካት በጥንካሬ ቆሞ ተገኝቷል። ይሄንንም እንግዲህ በድሮን ራሱ ከላይ እየቀረጹ እያስተላለፉት ነው። በሰው ሰራሽ ድሮን የተቀረጹ ምስሎች እንደሚያሳዩት ዙሪያው በሙሉ ሲፈራረስ፣ ዛፎችም ሲወድቁ፣ ሁሉም ነገር እንዳልነበረ ወደ አፈር ሲቀየር መስቀሉ ብቻ መሃል ላይ ቀጥ ብሎ ይታይ ነበረ። ይሄ ክስተትም እንግዲህ የህዝቡ ምላሽ ክስተቱን ያየው ማህበረሰቡ በትልቅ መከራ ውስጥ የጥንካሬና የተስፋ ምልክት እንደሆነላቸው የተናገሩ ነው። የሀገረ ስብከቱ ጳጳስ ሪቻርድ ማክ ክሎሪም በቦታው ተገኝተው በመስቀሉ ዙሪያ የጸሎትና የባርኮስ ስነስርዓትን አድርገዋል። ትምህርት ቤቱም ክርስቶስ አስተማሪ ነው የሚል መፈክር ያለው ሲሆን ማህበረሰቡ ይህንን ክስተት እንደ እምነት ጥንካሬ በመውሰድ መልሶ የመገንባት ስራውን ጀምሯል ማለት ነው። በኢንዲያናው አንድሪያን ካቶሊክ ከፍተኛ ሁለተኛ ደረጃ ትምህርት ቤት ላይ የደረሰው የቶርኔዶ አደጋና በመካከሉ ምንም ሳይሆን ደግሞ በጽናት የቆመው ይህ መስቀል ታሪክ የዓለም አቀፍ እና የአካባቢ የዜና አውታሮች በጣም በሰፊው እየዘገቡት ነው። እስካሁኑ ሰዓት ድረስ ይህ ክስተት በተለይ በአሜሪካ የሚዲያ ተቋማት ዘንድ ትልቅ ትኩረትን አግኝቷል። አውሎ ነፋሱ ህንፃዎችን ሙሉ በሙሉ ሲያፈራርስ መስቀሉ ላይ ጭረት እንኳን አለማረፉ ተአምራዊ በሚል እይታ እንዲታይ ስላደረገው ነው ማለት ነው። የዜና አውታሮች ዘገባም እንደሚሉት እነ ፎክስ 32 የተፈጠረውን ውድመትና የመስቀሉ መትረፍ በድሮን ካሜራ የተቀረጹ አስደናቂ ምስሎችን በማሳየት የመጀመሪያው የዜና አውታር ነው። በማር ልቤል በደረሰው አስከፊ ቶርኔዶ ገዳይ አውሎ ነፋስ አደጋ የትምህርት ቤቱ ጣራዎች እንዳልኳችሁ ከላይ ግድግዳዎች በሙሉ ሲፈራርሱ በቅጥር ግቢው መሃል ያሉ የተለያዩ ዛፎችም ሲወድቁ የክርስቶስ ስቅለት ያለበት መስቀል ግን ሳይነካ ቀጥ ብሎ ቆሟል። ይሄ ማህበረሰቡ በዚህ አስቸጋሪ ወቅት እንግዲህ ተስፋ እንዲያደርግ ያደረገ ነው ተብሏል። እነ ሲቢኤስ ቺካጎ እነዚህም መረጃውን አውጥተውታል። የሲቢኤስ ዜና ቡድን በቀጥታ በቦታው በመገኘት የትምህርት ቤቱን አስተዳዳሪዎችና የተማሪ ወላጆችን አነጋግሯል። ሲቢኤስ ትኩረት ያደረገው በትምህርት ቤቱ መፈክርና በመስቀሉ መትረፍ መካከል ባለው ትስስር ነው። የትምህርት ቤቱ መፈክር ክርስቶስ መሪያችን ነው የሚል ሲሆን ይሄ የቆመው መስቀል በትምህርት ቤቱ በአካል ቢፈርስም መንፈሱ ግን እንዳልፈረሰ ማረጋገጫ ነው ሲሉ የትምህርት ቤቱ ኃላፊዎችን እየጠቀሰ ዘግቧል። የካቶሊክ እምነት ተከታዮችም የዜና አውታሮች ክስተቱን ከመንፈሳዊ ጥንካሬና ከተስፋ አንጻር በጥልቀት ዘግበውታል። እነ ካቶሊክ ሪቪው ኒውስ ኤጀንሲ ማለት ነው። እና የጋራ ሀገረ ስብከቱ ጳጳስ የሆኑት ሮበርት ማክ ክሎሪን ቃለመጠይቅ አድርገዋል። ጳጳሱ ለዜናው ሲናገሩ ይሄ ምስል ማዕበሉን ተቋቁሞ መቆሙ እግዚአብሔር በማዕበልና በችግር ውስጥ ጭምር ከኛ ጋር እንዳለ የሚያሳይ ታላቅ ምልክት ነው ማለታቸውን አስፍረዋል። በተለይ ደግሞ ጳጳሱ ፍርስራሹ መሃል ቆመው ባርኮት ጸሎት ሲያደርጉ የሚያሳየው ምስል አውጥቶታል ማለት ነው። ሌላው NWI
ስካይ ታይምስ ነው፣ ዘ ታይምስ ኦፍ ኖርዝ ዌስት ኢንዲያና ማለት ነው። የአካባቢው ተጽዕኖ ፈጣሪ ጋዜጣ ክስተቱን በአካባቢው ማህበረሰብ ላይ የፈጠረውን የስነ ልቦና ጥንካሬ መርምሯል። ጋዜጣ ያለው ነገር ዘገባው አደጋው በደረሰ በማግስቱ በርካታ የአካባቢው ነዋሪዎች ፍርስራሹን ለማጽዳት የመጡት በዚህ መስቀል መትረፍ ተስፋ አግኝተው እንደሆነና ክስተቱ ማህበረሰቡን በፍጥነት አንድ እንዳደረገው ገልጿል። የአደጋው መነሻና ስፋቱም ሲታይ አደጋው የተከሰተው እንግዲህ ከ2 ቀን በፊት ነው። በሰሜን ምዕራብ ኢንዲያና በአጠቃላይ ኃይለኛ የተፈጥሮ መዛባት ነው። አውሎ ነፋሱም እጅግ ፈጣንና እጅግ አደገኛ በሆነ መንገድ ገዳይ የሆነ ነበረ። ከተማዋ ላይ ሲያርፍ ዋነኛ ሰለባው በ1959 የተመሰረተው ታሪካዊ ኢንዲያና ካቶሊክ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነበረ። በጥቂት ደቂቃዎችም ውስጥ አውሎ ነፋሱ የትምህርት ቤቱን ዋና የመሰብሰቢያ አዳራሽ ጣራ ሙሉ በሙሉ ነቅሎ የጣለ ሲሆን ሰፋፊዎቹ የሉቨር መስኮቶች ተገነጣጥለዋል። የስፖርት ማዘውተሪያ ሜዳው እንዳልነበር ሆኗል። በዙሪያው የነበሩት የብረት አጥሮች ጭምር ናቸው ተገነጣጥለው ተነቃቅለው ወድቀው የታየው። የማጽዳት ስራው ከመጀመሩ በፊት ራሱ በድሮን የተነሳው ምስል በጣም አስገራሚ ነበረ። በትምህርት ቤቱ መግቢያ አቅራቢያ የሚገኘው ይህ የእንጨትና የብረት ፍርስራሾች፣ የብረት ቆርቆሮዎች፣ ዛፎች በግራና በቀኝ በተከሰከሱበት ስፍራ ላይ የኢየሱስ ክርስቶስ ስቅለት ያለምንም ጉዳት ቀጥ ብሎ ቆሞ መገኘቱ በጣም በርካቶችን አስገርሟል። የመስቀሉ መሰረትም ሆነ ራሱ ምስሉ ምንም አይነት የጭረት ወይም የመሰበር አደጋ እንኳን አልደረሰበትም ማለት ነውና ትምህርት ቤቱ እንግዲህ በክረምት ረፍት ላይ በመሆኑ በሰዎች ህይወት ላይ አደጋ አልነበረም። ይሁን እንጂ ህንጻው መፍረስ በትምህርት ቤቱ ማህበረሰብ ላይ ከፍተኛ የሆነ ድንጋጤ ፈጥሯል። እጅግ አስፈሪ ነው። በርካቶች ቤታቸውን ዘግተው ስለዚህ ጉዳይ በፍርሃት እያለቀሱ ሲዘግቡ ነበረ። ሁላችሁም ጸልዩልን ሲሉ ነበር። በርካታ ነጮችን የማየት እድል ገጥሞኛል እኔ በቪዲዮ ማለት ነው። ይሄ መስቀሉ ታሪክ ግን የሚዲያዎችን ትኩረት መሳብ ከጀመረ በኋላ ከተለያዩ የዓለም ክፍሎች ሳይቀር ለትምህርት ቤቱ መልሶ ግንባታ የሚሆን የገንዘብና የቁሳቁስ ድጋፍ ንጉረፍ ጀምሯል። ይህ ክስተት በተፈጥሮ አደጋዎች ታሪክ ውስጥ አልፎ ከሚከሰትና የሰዎች የእምነት ጥንካሬን ከሚያድሱ የማዕበል መሃል ተአምራት አንዱ ሆኖ ተመዝግቧል። እነ ፎክስ 32 እና ሌሎችም የሚዲያ ተቋማት እንደረገቡ ከላይ እንዳስደመጥኳቸው ፍርስራሹ ተጠርጎ ህንጻው መልሶ ይገነባል፣ እንግዲህ ማዕበሉም ይቆማል እያሉ ነው። ግን የማይረሳ ትልቅ የታሪክ ምዕራፍ ሆኖ ነው እያሉ ነው። አሁን ዓለማችን እንግዲህ እያለፈችበት ካለው ሁከት፣ የተፈጥሮ መዛባት፣ የጦርነት ወሬዎች፣ ማህበራዊ እና ኢኮኖሚያዊ ቀውሶች ጨምሮ እንዲሁም ከላይ ጠቀስናቸው የኢንዲያናው ቶርኔዶ ፍርስራሽ መሃል በጽናት እንደቆመው መስቀል አይነት ክስተቶች አንጻር ነገሩን ከመጽሐፍ ቅዱስነት ጋር ማዛመድ መፈተሽ ጥልቅ ሆነ መንፈሳዊ ብርሃንን ይሰጠናል፣ እኛንም ያጸናናልና መጽሐፍ ቅዱስ ስለ ዓለም መንቀጥቀጥ ስላለንበት ዘመን አዘቅት ይህንን መናወጥ በማንና እንዴት እንደሚቆም በግልጽ ነው የሚያስተምረን ማለት ነውና አሁንም በዓለም ላይ የምናየው የተፈጥሮ አደጋዎች መደጋገም፣ የሰላም እጦት፣ የሰዎች መጨነቅ መጽሐፍ ቅዱስ አስቀድሞ የመጨረሻው ዘመን ምልክት ነው ብሎ የገለጠው እውነታ ነው። የተፈጥሮ መናወጥን እግዚአብሔር ይናገራል። የሚያቆመውም ጌታ ኢየሱስ ክርስቶስ ብቻ ነው። በሉቃስ ወንጌል ላይ ስለመጪው ዘመንም ሲናገር ታላቅ የምድር መናወጥ፣ በየስፍራው ራብ፣ ቸነፈር ይሆናል፣ ከሰማይም የሚያስፈራ ነገር ታላቅ ምልክት ይሆናል እንዳለ በሉቃስ 2:11 ላይ ይሄ አሁን የምናየው ከባድ አውሎ ነፋስ ራሱ ቶርኔዶ፣ ይሄ ገዳይ አውሎ ነፋስ የመሬት መንቀጥቀጥ፣ የአየር ንብረት መዛባት መገለጫዎች እንደሆኑ ያሳየናል እና የሰዎች በጣም የተጨናነቁ ነው፣ እየፈሩ ነው ያሉት በአሁኑ ጊዜና ዓለማችን ያለችበት የጭንቀት አዘቅትም ሲገለጽ በምድር ላይም ከአህዛብ ጭንቀት የተነሳ በባህሩ በሞገዱ መጮህ የምድር ህዝብ ምን እንደሚያደርግ ግራ ይገባዋል ይላል። ሰዎች በዓለም ላይ ከሚመጣው ነገር ፍርሃትና መጠባበቅ የተነሳ ይደክማሉ ይላል ሉቃስ ምዕራፍ 20 ቁጥር 25-26 ማለት ነውና በኢንዲያናው አደጋ ህንጻው ሲፈርስ መስቀሉ ብቻ ቀጥ ብሎ መቅረቱ ታላቅ መጽሐፍ ቅዱሳዊ ምሳሌነት እንዳለው ነው በርካቶች እያስረዱ ያሉትና እንዴት ነው ይሄንን የማታምኑት እያሉ ብዙዎች እንግዲህ በቪዲዮ ወጥተው እየተናገሩ አይቻለው። በመጽሐፍ ቅዱስ ውስጥም ሰማይና ምድር የሰው ልጅ የሰራቸውን ስልጣኔዎች ህንጻዎች በሙሉ ሊናወጡና ሊፈርሱ እንደሚችሉ የማይናወጥ ግን የእግዚአብሔር መንግስትና ቃሉ ብቻ እንደሆነ ተጽፏል ማለት ነው ቤተሰቦቻችን። ስለዚህ እነዚህንም አጽናኛ ቃሎችን ወደ ውስጣችን ልናስገባ ይገባል። ሌላው በጣም ታላቅ ነውጥ አለ በአውሮፓ ማለት ነው። በአሁኑ ወቅት በአውሮፓ እየታየ ያለው ከፍተኛ የበጋ ሙቀት ልክ ቀደም ሲል እንዳየነው የኢንዲያናው ቶርኔዶ ሁሉ የዓለማችን የአየር ንብረት መዛባትና መናወጥ ምን ያህል አስገራሚና አሳሳቢ እንዲሁም አስፈሪ ደረጃ ላይ እንደደረሰ የሚያሳይ ሌላው ትልቅ ማረጋገጫ ነው ማለት ነው። ቤተሰቦቻችን አህጉሪቱን እያጨናነቀ ያለው ይሄ ወቅታዊ የሙቀት ማዕበልና ይሄ መጽሐፍ ቅዱስ ደግሞ እውነትነት አንጻር ያለው መንፈሳዊ ትርጉም በጣም ነው እኔ በራሴ በግሌ ይገረመኝ ማለት ነው። የአውሮፓ በጋ ከቅርብ ዓመታት ወዲህ በተለይ ደግሞ አሁን ባለንበት ጊዜ ከተለመደ የሙቀት መጠን በእጅጉ የላቀ የሙቀት ሪከርዶችን እየሰበረ ነውና በርካቶች መተንፈስ አቃተን እያሉ ነው። እንግዲህ
መንግስታትም አንዳንድ እንቅስቃሴዎችን እያደረጉ ነው። ሰዎችም በራሳቸው በግላቸው ደግሞ በቤታቸው ምን ማድረግ እንዳለባቸው መመሪያን እየሰጡ ነው። የቀውሱ ስፋት ለምሳሌ እነ ስፔን፣ ጣሊያን፣ ግሪክ፣ ፈረንሳይ፣ ጀርመን ያሉ የደቡብ አውሮፓ ሀገራት የሙቀት መጠን ከ40 እስከ 45 ዲግሪ ሴልሺየስ እና ከዚያም በላይ እየደረሰባቸው እንዳለ ነው የሚያሳየው። ይህ ከፍተኛ ሙቀት በሰፊው የጫካ ሰደድ እሳት ማለት ዋይልድ ፋየርስ እንደሚሉት በዛ ምክንያት ሆኗል ማለት ነው። ለዛ መነሻ እና በሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው እያፈናቀለ ታሪካዊ ቦታዎችን፣ ተፈጥሮን እያወደመ ይገኛል። እንግዲህ አስቡት፣ አንዱ ጋር የውሃ እጥረት አለ፣ ድርቅ አለ፣ ሌላው ጋር ጎርፍ አለ፣ ሌላው ጋር ሙቀት አለ፣ ሌላው ጋር ደግሞ እንደምታዩት ገዳይ አውሎ ንፋስ አለ እና ታላላቅ የሚባሉ የአውሮፓ ወንዞች ሳይቀሩ የውሃ መጠናቸው በከፍተኛ ሁኔታ እንዲቀንስና የግብርና ምርታማነት አደጋ ላይ እንዲወርቅ አድርገዋል ማለት ነው። ታላቁ መጽሐፍ ቅዱስም በመጨረሻው ዘመን ስለሚከሰተው የፀሐይ መጨመርና የምድር መቃጠል በግልጽ ያስተምረናልና አሁን በአውሮፓና በተለያዩ የዓለም ክፍሎች የምናየው ሙቀት መናወጥም የመጽሐፍ ቅዱስ ክፍሎች ጋር በቀጥተኛ ትስስር እንዳለው ምሁራኖቹ ራሱ እያስረዱ ነው። መቼስ ሁል ጊዜ ደጋግመን የመጨረሻው ዘመን ስንል ዛሬ ላይ ወይ ከሰዓታት በኋላ የሚከሰት የሚመስላቸው ሰዎች አሉ። ግን እያንዳንዱ ምልክቶች መጽሐፍ ቅዱስ ላይ ያሉት ምልክቶች እየሆኑ ነው። ዛሬ ይምጣ ነገ ይምጣ እግዚአብሔር ብቻ ነው የሚያውቀው ያንን ነገር። ግን ምልክቶቹ ስለተነገሩን ያንን የሚመስሉ ምልክቶች እንዳሉ ታላላቅ መምህራን፣ መነኮሳትም፣ የገዳም አባትም ሁሉም በአንድ ላይ ጸልዩ፣ ጹሙ፣ ንስሐ ግቡ እያሉ ነው። በተለይ ደግሞ አሁን ብቅ የሚሉ ሚዲያ ላይ ራሳቸውን ገልጠው የወጡ ሁሉ አሉ። በጣም ብዙ ቸነፈር ሊመጣ ይችላል ወደፊት እየተባለ ነውና በዮሐንስ ራእይ መጽሐፍ ቅዱስ ላይም በመጨረሻው ዘመን በምድር ላይ ስለሚፈሱት መቅሰፍቶች በሚናገረውም ክፍል ላይ የፀሐይ ሙቀት ሰዎችን እስከ ማቃጠል እንደሚደርስ የተገለጸበት ክፍል አለ። አራተኛው መልአክም ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችን በእሳት እንዲያቃጥል ስልጣን ተሰጠው፣ ሰዎችን በታላቅ ትኩሳት ተቃጠሉ ይላል ራእይ ምዕራፍ 16 ከቁጥር 8 እስከ 9። እርግጥ ነው አሁን የምናየው ሙቀት የመጨረሻው ፍጹም መቅሰፍት ባይሆንም የምድር ሙቀት በዚህ መልኩ እየጨመረ መሄዱ አስቡት። የዛሬ ዓመትን በዚህ ጉዳይ ላይ ስናወራ ነበር። አሁን ግን ተባብሶ ነው የመጣው። በአመቱ ደግሞ በእጥፍ ጨምሮ ነው የመጣውና ይሄ የቃሉ ፍጻሜ ምን ያህል ቅርብ እንደሆነ የሚያሳይ ጥላ ወይ ደግሞ ቅድመ ምልክት ፕሪሻዶ እንደማለት ነው። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ላይ የሰው ልጅ ከእግዚአብሔር በመራቁ ምክንያት ተፈጥሮ ራሷ በኃጢአት እርግማን ውስጥ ሆና እንደምትሰቃይ እንደምትጮህ ይናገራል ማለት ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን እንዳለ ቃሉ ሮሜ ምዕራፍ 8 ቁጥር 22 ወደ ቤተሰቦቻችንና የበረዶ ግግር መቅለጥ፣ የውሃ አካላት መድረቅ፣ የጫካዎች መቃጠል ፍጥረት ራሷ በሰው ልጅ ስህተት ምክንያት እየተሰቃየች መሆኗን የሚያሳዩ ምልክቶች ናቸው ዓለማችን ላይ እየተካሄደ ያለው ማለት ነውና ከመጀመሪያውኑ እንዳነሳ ነው ይሄ ሁሉ መናወጥ በእግዚአብሔር እጅ ብቻ ነው የሚቆመው። ይሄንን ነውጥ የሚያቆምልን እግዚአብሔር ብቻና ብቻ ነው። ያደጉ ሀገራት፣ በብዙ ነገሮች የሚመኩ ሀገራት እንዴት እየተመሰቃቀሉ እንደሆነ እንዴት በአንድ በአይን ጥቅሻ ወደ ፍርስራሽነት እየተቀየሩ እንደሆነ እነ ቻይናን የሚያክሉ ግዙፍ ሀገራት ልዕለ ሀያል አሁን አሜሪካን ከጇ ልዕለ ሀያልነቱን ትቀማለች የምትባለው ቻይና በአይን ጥቅሻ እንዴት እየፈራረሰች እንደሆነ እያየን ነው። ታዲያ እግዚአብሔር እነዚህን የተፈጥሮ ምልክቶች ቶርኔዶን፣ የሙቀት ማዕበሉ፣ ገዳይ አውሎ ነፋሶችን በዓለም ላይ እንዲከሰት ለምን ይፈቅዳል ብለን መጠየቃችን ተገቢ ነው። ለሰው ልጅ የማንቂያ ደወል ነው። በነገራችን ላይ እግዚአብሔር ሲቆነጥጠን ይሄ የማንቂያ ደወል ነው። እንደ ኃጢአታችን እንደ በደላችን እኛ እኮ ምድር ላይ መኖር የነበረብን ሰዎችም አልነበርንም። እንደ ክፋታችን እንደ ነውራችን ማለት ነው። የሰው ልጅ በሳይንስና በቴክኖሎጂ እጅግ ተራቋል። በአንድ አውሎ ነፋስ ወይ ደግሞ በከፍተኛ ፀሐይ ብቻ ለዘመናት የለፋበትን ነገር እንደሚያጣ እያየን ነው። የፀሐይ ሙቀት ፊት ለፊት የሰው ልጅ እንዴት ደካማ እንደሆነ እያየን ነው። ፍጡር መሆናችንን በደንብ እንድንረዳ እያደረጉን ነው። የእግዚአብሔር ፍጥረታት በሙሉ ምድር ላይ የተፈጠሩ ፍጥረታት በሙሉ ማለት ነው። የሰው ልጅ ብቻ ነው እግዚአብሔርን የካደው። ይሄ ደግሞ ፊቱን ወደ ፈጣሪው እንዲመልስ ጥሪ እያደረገለት ነው ያለው። ዓለማችን ላይ የሚከሰቱ መቅሰፍቶች ከንፈራችንን መጠን ብቻ የምናልፋቸው አይደሉም። ምድራዊ መጠለያዎች ጊዜያዊ መሆናቸውን እያየን ነው። በአውሮፓ ያሉት በልማት በበለጸገ ኢኮኖሚ የተገነቡ ጠንካራ ከተሞች ሳይቀሩ በተፈጥሮ አደጋ ፊት እንዴት እየተንቀጠቀጡ በአይነ ጥቅሻ እየፈረሱ እንደሆነ እያየን ነው። ይሄ የሚያሳየው የሰው ልጅ እውነተኛ ዋስትና ምድራዊ ስልጣኔው ሳይሆን የማይናወጠው የእግዚአብሔር መንግስት ብቻ መሆኑን እያየን ያለ ነው። በአይናችን ግን እየተማርን አይደለም። በአሜሪካ በኩል አሁን በቶርኔዶ የፈራረሱ ህንፃዎች በመሃላቸው የቆመውን መስቀል አየን። በአውሮፓ በኩል ደግሞ ምድሪቱን እያቃጠለ ያለውን የበጋ ሙቀት እናያለን። እነዚህ ሁለት ክስተቶች በአንድ ላይ የሚነግሩ መልእክት አንድ ነው። ዓለማችን ያለችበት አዘቅት የሰው ልጅ
ሊያቆመው ከሚችለው በላይ እንደሆነና ማዕበሉን የመጣብንን ማዕበል እግዚአብሔር ብቻ ማቆም እንደሚችል በርካታ ማሳያዎች አሉ። ነገር ግን አሁንም የነብዩ ኢሳይያስ ስለ እግዚአብሔር ጥበቃ ሲናገር አስፈሪዎች ነፋሳት በግድግዳ ላይ እንደሚመታ ማዕበል በሆነ ጊዜ አንተ ለደሃው ጉልበት ለችግረኛው ደግሞ በጭንቀት ጊዜ ጉልበት ከማዕበልም መጠጊያ ከእውቀትም ጥላ ሆነሃል እንዳለ ኢሳይያስ ምዕራፍ 4 ቁጥር 4 ላይ እንደዛ ይላልና ዓለም በሙቀትም ሆነ በማዕበል ብትናወጥም አማኝ ግን ልቡን በእግዚአብሔር ላይ ሲጥል ልክ እንደዛኛው መስቀል በማዕበሉና በሙቀቱ መሃል በሰላም ጸንተን እንቆማለን ማለት ነው። ውድ ቤተሰቦቻችን እንግዲህ ምስራቃዊ ጀርመን አሁን እንግዲህ ጀርመን ትልቅ ሀገር ናት። ራሷን በብዙ ነገር ያበለጸገች ናት። ግን በተለይ ደግሞ የብራንድቡርግ ግዛት ምናልባትም እዛ ያላችሁ ሰዎች መረጃ ይኖራቸዋል። በታሪካዊ ይዘቷ፣ በጂኦግራፊ አቀማመጧ ሆነ ዓለማችን ካለችበት ወቅታዊ ሁኔታ የአየር ንብረት መዛባትና የሙቀት ማዕበል በጣም ትኩረት የሚሰጣት ልዩ ምድር ናት እየተባለች ነው ያለችው እና በጣም የመጨረሻ አደገኛ የሙቀት ማዕበል ይመታታል እየተባለ ነውና ጂኦግራፊ አቀማመጧም ለዚህ ነገር ተጋላጭ ያደርጋታል። ብራንድቡርግ የጀርመን ዋና ከተማ የሆነችው በርሊን ሙሉ በሙሉ በሙቀት ከበባ የተያዘች ሰፊ ግዛት ሆናለች። በስተምስራቅ በኩል በተለይ ደግሞ ከፖላንድ ሀገር ጋር ትዋሰናለች እና እነዚህ አካባቢዎች ምስራቅ ጀርመንን ጨምሮ የአውሮፓ ሙቀት ማዕበል በጣም ከፍተኛ የሆነ ገዳይ ሆኖ እየመጣ ነው ተብሏል። እንግዲህ አላቅም ወደ እግዚአብሔር ከመጮህ ውጪ የሰው እጅ ላይ ያለ አሁን እንደዚህ ቀድሞም የሰሩበትም ነገር ያለ አይመስለኝም። አሁን የአየር ንብረት ለውጥ ላይ ዓለም በሰፊው ሲሰራ ነው የኖረው። ብዙ ጊዜ ግን ምንም አይነት ምላሽ እያመጡ አይደለም። ይህም ታዲያ ምንድነው የሚሆነው? በቃ ከእግዚአብሔር ጋር መጣበቅና ወደ እግዚአብሔር እግዚኦ ማለትና ልባችንን መመለስ እንዳለብን ነው የሚያሳዩን እነዚህ ሁሉ መረጃዎች ማለት ነውና በጣም በርካቶች ተጨንቀዋል። በዚህ በአየር ንብረት ለውጥ በመላው ዓለም በሚባል ደረጃ ነገሮች ሁሉ እየተገለባበጡ ነው ያሉት። ስለዚህ እግዚአብሔር እንዲረዳን ሁላችንም መጸለይ አለብን። እዛ አካባቢ ግን ያላችሁ ሰዎች እንዴት ናችሁ ለማለት እንወዳለን። እዛ አካባቢ ያላችሁ ቤተሰቦቻችን ሐሳባችሁን ብታጋሩን እኛም በጸሎት እናስባችኋለን። አብራችሁን ስለነበራችሁ ጋር እናመሰግናለን። ሰላም ለምድራችን፣ ሰላም ለዓለማችን።